የከርስ ትንሣኤ ዲያቆን ታደለ ሲሳይ። መቼም ትንሣኤ ሊደርስ አካባቢ በዓሉን ለመቀበል ሽር ጉድ የማይል ክርስቲያን የለም። በተለይ በሰሞነ ሕማማት ብዙ ሰዎች የክርስቶስን ሕማምና መከራ ከማሰብ ይልቅ የትንሣኤ በዓልን ለማክበር ብዙ ሲሯሯጡ ይታያሉ። ሰሞነ ሕማማት በአዲስ አበባ የስግደትና የሐዘን ድባቡን እየለወጠ የትንሣኤን ድባብ እየተላበሰ መጥቷል። በዓሉን እንዴት ማክበር እንዳለበት ሲጨነቅ የነበረው ሕዝብ ሀብታሙም ድሃውም ሰሞነ ሕማማትን አሳልፎ በትንሣኤው በዓል ላይ ደርሷል። መቼም የሆድ ነገር አስቸጋሪ ነው። ብዙ ሰው በትንሣኤ ጌታችን መድኃኒታችን ኢየሱስ ክርስቶስ ከብዙ መከራ በኋላ ተነስቶ ነፍሳትን ከሲኦል ማውጣቱን ከማሰብ ይልቅ የሚበላውን ሥጋና የሚጠጣውን ወይን ማሰብ ይዟል። ገና ወይንም ልደት፣ ትንሣኤ እንዲሁም ሌሎች አበይት በዓላት ሲመጡ አብዛኛው ሰው ደስተኛ የሚሆን ይመስላል። ዳሩ ግን እነዚህ በዓላት ለወላጅ አልባ ሕፃናት፣ ጧሪና ቀባሪ ላጡ አረጋውያን፣ በየመንገዱ ወድቀው ለሚገኙ የኔ ቢጤዎች ከባድ ራስ ምታትና የሰውን ልጅ የሚታዘቡባቸው ጊዜያት ናቸው። ቢያድግልኝ ወላጆቹ በሕፃንነቱ የሞቱበት ሰው ነው። በረንዳ እያደረ ሲያገኝ እየበላ ሲያጣ ደግሞ ጦሙን እያደረ ጉልበቱ ለስራ እስከሚደርስ በእንግልት ቆየ። ጉልበቱ ጠንከር ሲል ኑሮን ለማሸነፍ ታላቅ ተስፋን ሰንቆ ለመጓዝ ቢነሳም እያደረ የጠነከረው ጉልበቱ እየተብረከረከ አቅሙ እየተዳከመና ገና በ20 ዓመቱ እንደፈለገ መንቀሳቀስ ስላቃተው የሰነቀውን ተስፋን በመንገድ ላይ ተደፋ። ምንም እንኳን ችግሩ ቢበዛ ሕይወት አትጠገብምና የኔ ቢጤ ሆኖ ሕይወቱን መምራት ከጀመረ እነሆ ውሎ አድሯል። ከበዓሉ ዋዜማ ጀምሮ ከማን ቤት መሄድ እንዳለበት ሲያስብ አደረ። በቅደም ተከተል ከተራው ቤተክርስቲያን ተመላላሽ ጀምሮ ቆራቢ እስከሚባሉት ሰዎች ድረስ ሲያጠና አደረ። የክርስቶስ ትንሣኤ በጉጉት የሚጠበቅባት ቅዳሜ ስዑር አልፋ የሌሊቱ አጋማሽ መጣ በወረፋ። 6 ሰዓት ላይ ብዙዎቹ ደስታን አጎናጽፎ ቅዳሴ ተቀድሶ ሌሊቱ ወረፋውን ለዕለተ ሰንበት አቀብሎ ተሰናበተ። ሚያዝያ 27 ቀን 2005 ዓ.ም ጠዋት ሆነ ዕለተ ትንሣኤ። የአዳም ዘር በራሱ ጊዜ በድሎ በክርስቶስ ደም የዳነበት፣ የዲያብሎስ እሾህ የረገፈበት፣ የአይሁድ ሴራ ከንቱ የሆነበት የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ መታሰቢያ ቀን። ሌሊቱ በብርሃን ተሸንፎ ሲሰሽ፣ ከዋክብት በንጋት ብርሃንን ሲዋጡ፣ ነፍሳት ከማደሪያቸው ሲወጡ፣ አእዋፍ በዝማሬ ንጋትን ሲያበስሩ ቢያድግልኝ ኬንዳ አንጥፎ ከሚያድርበት ዛፍ ስር ተነስቶ እንደ ሰዎቹ ራሱን የሚያዘጋጀው ነገር ባይኖረው የመብርሃንን ስም ጠርቶ ከወገኖቹ በክርስትና ሊደገፍ ጉዞውን ጀመረ። የአዲስ አበባ መንገድ እረፍትን ያጣች የመኪና ጎማና የሰው እግር የሚፈራረቅባት ብትሆንም ዛሬ ግን ጸጥ ረጭ ብላለች። ቢያድግልኝ ይህ ትዕይንት አስገርሞት በመኪና እንኳን ደፍሮት የማያውቀውን መሀል አስፋልት በእግሩ ገብቶ እያዘገመ በበዓሉ ምክንያት መስኮቶቻቸውንና በሮቻቸውን ዘግተው የቆሙትን ፎቆች እየተመለከተ ጉዞውን ቀጠለ። የተዘጉትን ቤቶች ሲያይ ከመጋረጃ በስተጀርባ ያለውን ትዕይንት አስታወሰ። ስጋው፣ መጠጡ፣ ቡና ሁሉ ታወሰው። በአፉ ምራቅ ሞላና ምንም እህል ወዳልወረደበት ጉሮሮ ሲልካው ጎርጎጭ የሚል ድምፅ አሰማ። ቆይ ግን የሰው ልጅ ለምን ቤቱን ዘግቶ ይበላል እያለ ጉዞውን ቀጠለ። ቤተ ክርስቲያን ከሚመላለሱትና ከሚቆርቡት ሰዎች መካከል በአንደኛ ደረጃ ወደ ያዘው ሰው ቤት አመራ። እንደደረሰ ጅብ ቢመጣ እንኳን የማይጮኸው ውሻ እሱ ላይ ይጮህበት ጀመር። ውሻውን እየተከላከለ ስለ እመብርሃን ስለ መድኃኔዓለም አለ። ውሻው ለመንከስ እየተፍጨረጨረ እየጮኸ ይንገተገታል። በመካከል ልጅቱ በሳህን የሞላ ስጋ ይዛ ወጣች። ውሻውና የኔ ቢጤው ተፋጠጡ። ውሻው አንድ ጊዜ የኔ ቢጤውን አንድ ጊዜ ስጋውን እየተመለከተ ይጮሃል። የኔ ቢጤው ደግሞ በአፉ የሚመነጨውን ምራቅ እየዋጠ በአንድ እጁ ስጋውን ለመቀበል ሲዘጋጅ፣ በአንድ እጁ ደግሞ ውሻውን ይከላከላል። ሁለቱም የሞት ሽረት ያህል ይታገላሉ። ስጋውን የያዘችው ልጅ ስትደርስ የኔ ቢጤው የያዘውን ላስቲክ ማራገፍና መዘርጋት ጀመረ። አይ ላንተ አይደለም ለውሻው ነው የሚል ንግግር ከልጅቷ ተሰማ። አለ የኔ ቢጤው ላስቲክ ማራገፉን አቁሞ። ይህ የውሻው ነው፣ ላንተ አልታዘዝኩም፣ አሁን አልደረሰም ብለዋል እመቤቴ ብላ የያዘችውን ለውሻው አስረክባ ገባች።
ውሻው የተሰጠውን ስጋ በፊት እግሮቹ አንቆ ይዞ በጥርሱ እየቆራረጠ አሸናፊነቱን ያስመሰክር ይመስል በቢያድግልኝ ላይ አጉረመረመበት። ቢያድግልኝ የውሻውን አበላል ሲመለከት የቅናት መንፈስ አደረበት። ውሻውን ቢሆን ተመኘ። ሰው ሆኖ ሳለ ከውሻ በታች ተቆጠረ። እርሱም ረሃቡን ያስታግስ ዘንድ ከሰውነት ይልቅ ውሻነትን ተመኘ። ንዴት ሳያስበው ብልጭ አለበትና ጮክ ብሎ ስለ መብርሃን ስለ መድኃኔዓለም አለ። እመቤቲቱ ከቤት ወጣችና አልደረሰም አልኩህ እኮ አለችው። ከተፈሰከ ስጋ የሚባል ነገር ካፌ አልገባም። እባክዎ እርጥብ ስጋም ቢሆን እመቤቴ ይዘክሩኝ አለ የኔ ቢጤው በሚያሳዝን ቅላጼ። አንተ ደግሞ ዘመናዊ ነህ የለማኝ ፈጣጣ፣ እርጥብ ስጋ ስትል አታፍርም? ከፈለግ 10 ሰዓት ላይ ና፣ የልጆቹን ትራፊ ትወስዳለህ። አሁን ግቢዬን ለቀህ ውጣ ስትለው አባወራው ወጣ። ተነግሮህም አትሰማም እንዴ አንተ አለው። ሙሉ ለሙሉ ለማየት እንኳን አስጠልቶት። ኧረ እሰማለሁ ጌታዬ አለ የኔ ቢጤው አይኑን መሬት ላይ ተክሎ። ከሰማህ ግቢውን በፍጥነት ለቀህ ሂድ ሲለው ምንም ሳይመልስ ከግቢው ወጣ። ጀርባውን ሰጥቶ ሲወጣ አንድ ነገር ይገርመው ነበር። ከ3 ውሻ ጋር መታገሉ። ውሻው 1፣ እመቤቲቱ 2፣ አባወራው 3። አይኖቹ እንባን እየረጩ የውስጡ ብሶቱ ሲተነፍሱበት አፉን በተራው እውነትም ሀብታም መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ብትሾልክ ይቀላል አለ። እውነትም ሀብታም መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ብትሾልክ ይቀላል አለ። ቢያድግልኝ በተለያዩ ቤቶች ቅደም ተከተል ቢዘዋወርም የሚያዝንለት አላገኘም። እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ እንኳን ላደረጋችሁት ለእኔ ያደረጋችሁት፣ ከሁሉ ከሚያንሱ ለአንዱ ስላላደረጋችሁት ለእኔ ደግሞ አላደረጋችሁም ተብሎ በማቴዎስ ወንጌል ምዕራፍ 25 ከቁጥር 40 እስከ 45 የተጻፈው ቃል ተዘነጋ። የተራበ ካላበሉበት፣ የተጠማ ካላጠጡበት፣ የታረዘ ካላለበሱበት፣ እንግዳ ካልተቀበሉበት ክርስትና መገለጫው ምን ይሆን? ነጠላ፣ ቀሚስ፣ የእግር መመላለስ፣ ማስመሰል? እንጃ። የኔ ቢጤው እያዘነ በተስፋ መቁረጥ ተሞልቶ ወደ መጣበት ሲመለስ አንድ ሰው አገኘ። የራስ ፀጉሩ ተላጭቶ የሚያውቅ አይመስልም። ጢቡ እንደ ገደል ሳር የረዘመ ነው። የለበሰው ካፖርት ከተረከዙ ይደርሳል። እጁን ካፖርቱ ኪስ አስገብቶ ግራ ቀኙን እየታዘበ ይጓዛል። ፊት ለፊት እንደተያዩ የኔ ቢጤው መንገድ ቀይሮ ሊያልፍ ሲል ምን ነው ፈራኸኝ አለው። እረ አልፈራሁትም ጌታዬ፣ ትንሽ በመንደሩ ስዞር ቆይቼ ደክሞኝ ነበር። ምን አገኘህ? ምንም ጌታዬ፣ ንዴትና ልፋት ብቻ ሲለው ሳቀበትና ከኪሱ የተጠቀለለ ነገር አውጥቶ ሰጠው። በእጁ እንደያዘ ምንድን ነው አለ የኔ ቢጤው ግራ ገብቶት። ጥቅሉን ፈተህ ይው፣ ሰው በሰው ላይ ጨክኗል። ከውስጥ ባለው ገንዘብ ረሃብህን አስታክስ። ቀበሮ መንገድ ላይ ሊያገኝህ ይችላል፣ ተጠንቀቅ። ተስፋህን በመብርሃን ላይ ጣለው። እመብርሃን በግብጽ በረሃ ስትንከራተት ስንት ሰው እንደጨከነባት አታውቅምን? ታዲያ በእርሷ የጨከነ ሰው በአንተና በእኔ ቢጨክን ምን ይደንቃል? የክርስቶስ ትንሣኤ መከበር ቀርቶበት ዛሬ የክርስቶስ ትንሣኤ እየተከበረ ነው። በእነዚህ ሰዎች ቤት የሚከበረው ምን እንደሆነ ታውቃለህ? የክርስቶስ ትንሣኤ። በርታ ብሎ ትከሻውን በእጁ መታ አድርጎ ጥሎት ሄደ። ቢያድግልኝ ያ ሰው ከዓይኑ እስከሚሰወር ድረስ በሐሳብ ተከተለው። ባገኘው አጋጣሚ ተደስቶ ሆቴል ፍለጋ ሲዘዋወር ከኋላው የመጡ 2 እጆች አፉን ግጥም አድርገው ያዙት። ሌላ እጅ ኪሱ ውስጥ ገባና ያገኘውን ምጽዋት ይዞት ወጣ። አፉን የያዙት 2 እጆች ለቀቁት። ኡ እያለ ይጮህ ጀመር። የሚሰማው ግን አላገኘም። ቀበሮ ሮጦ አመለጠ። የኔ ቢጤው እያዘነ ልቡ ተነክቶ እመብርሃንን በሚንቆረቆር ለስላሳ ድምፅ ይጠራት ጀመር። በመጨረሻ ወደ ጊዮርጊስ ቤተክርስቲያን አመራ። መሰሎቹ የኔ ቢጤዎች የቤተክርስቲያኑን በር አንቀው ተሰልፈዋል። እርሱም ሰልፉን በዓይኑ ያማተረ ክፍት ቦታ ሲያገኝ ሄዶ ተቀመጠ። ከጎኑ ያለው የኔ ቢጤ ቁራሽ ዳቦ አውጥቶ ሰጠው። በረሃብ ሰይፍ ሲሰነጥቀው የነበረው ጨጓራው ወደ ኋላ አፈገፈገ። ወዲያውኑ 2 ሰዎች መሶብ ተሸክመው መጥተው ቆሙ። ከመሶቡ ውስጥ ያለውን ምግብ ለየኔ ቢጤዎቹ እያከፋፈሉ ሰጧቸው። ቢያድግልኝ ልቡ ራሰ፣ ረሃቡ ታገሰ። ለሐዘኑ መርሻ ጥሩ ሰው ደረሰ። መንደር ለመንደር ተንከራቶ ያላገኘውን እንጀራ
ከእግዚአብሔር በር አገኘው። አንዳንዱ ጽድቅ ከቤቱ ድረስ ሲሄድ ገፍቶ ይመልስና እግሩን ብቻ ይዞ ቤተክርስቲያን ይመላለሳል። አንዳንዱ ጽድቅ ያለበትን ያገኝ ዘንድ የኔ ቢጤዎችን ፍለጋ ይንከራተታል። አንዳንድ ሰዎች የተራበን ከማብላት ይልቅ ቤታቸውን ዘግተው መብላት ይቀናቸዋል። ታዲያ ጽድቅ የትኛው ነው? የእግዚአብሔር ቀን ሲመጣ በእግዚአብሔር ፊት የሚያቆመው አፍ ወይስ ለጋስነት? እግር ወይስ ልብ? አስመሳይነት ወይስ ሆኖ መገኘት? በዓሉን ምክንያት በማድረግ የከርስ ትንሣኤን ከማክበር ይልቅ የተቸገሩትን እየረዱ የጌታን ትንሣኤ ማክበር ዘላለማዊ ደስታን ያጎናጽፋል። የእግዚአብሔር መንገድ ሁሉ ቸርነትና እውነት ናት። መዝሙር 23 ቁጥር 10። በብልጠትና በንፉግነት የእግዚአብሔርን መንገድ መሻት ግን ሞኝነት ነው። ወስብሐት ለእግዚአብሔር።